ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ቻናል ቤተሰቦች፣ ዛሬ እንግዲህ ለሀይሚም ከበድ ያለ ጠንከር ያለ መልእክት ማስተላለፍ ፈልጋለሁ። እንዲሁም ደግሞ ለብሩክም በደንብ ኮስተር ያለ ነጭ ነጯን እውነቷን ማስተላለፍ የምፈልገው መልእክት አለ። እንግዲህ ዛሬ ያው ባጭሩ ፕራንክ ነው ልንገራችሁ ቪዲዮን ብዬ ነው። መጀመሪያ ፕራንክ ቪዲዮ ነው ይዞ የመጣው፣ ግን ደግሞ ሀይሚን የፍቅር ጥያቄ አቅርቦላት ነበረ። አንድ ላይ ሆኖ ደስታችን አጣጥመን ሳንጨርስ እንግዲህ ያ ሁሉ ነገር ውሸት ነው ፕራንክ ነበረ በማለት ነው እንግዲህ ይህንን ሀሳብ ይዞ የመጣው። ተመልካችንም ፕራንክ አደረገ። ከዛ ደግሞ እኛን ነገረ። ከዛ ሀይሚን ፕራንክ ሊያደርግ ሲል ደነገጠና ወዲያውኑ ከታርጎ ያከበርኩትም ያደነቅኩትም ፓርት አለ እና ደግሞ የደበረኝንም ፓርት ነግራችኋለሁ። ባጭሩ ያው የተደበላለቀ ስሜት ላይ ነው ያለሁት። በቅድሚያ ስለ ፕራንክ ሀሳቡ ወይ ደግሞ ዛሬ ይዞት ስለመጣው ሀሳብ ስነግራችሁ እንግዲህ ሀይሚ ጋር እንደውም ምን አለች መሰላችሁ? ሀይሚ 2 አመት ሙሉ ወድሻለሁ አልከኝ፣ ይሄ ቃል አስጠልቶኛል፣ ሰልችቶኛል፣ እባክህ እያለች ነበር። አፈቅርሻለሁ በለኝ እንደማለት ነው። ያ ነገር ነው ያለው እና እንግዲህ ሀይሚና ብሩክ 2 አመት ሙሉ በሚባል ደረጃ እሷም እሱን ስታይ እሱም እሷን ሲተያዩ ቆዩ። እሷ የኔ ይሆን ወይስ የሌላ ሰው ይሆን እያለች እየተጠራጠረች፣ እሱም የኔ ትሆን ወይስ የሌላ ሰው ትሆን እያለች ሲጠራጠር፣ በዛ ላይ ደግሞ ብዙ እናቶች ብዙ አባቶች ለልጄ ነው መደራት ልጄ ነው ማጋባት እያሉ እንግዲህ መከራውን ሲያበሉት ቆይተዋል። ሚዲያ ላይም ቢሆን ሀይሚን የማይወድ የማያፈቅር ሰው የለም። ሴቱ ወንዱ በቃ እየተንጫጫላት፣ እኔ እግዚአብሔር ከላይ ነው የሰጣት በቃ ውድ ተፈጥሮ ድንቅ ተወዳጅነትንና እሷን አለመውደድ፣ እሷን አለማፍቀር፣ እሷን አለማክበር፣ እሷን አለመከተል አይቻልም። በቃ የማይቻል ነገር ነው። ወርቅ ናት። ከዩቲዩበሮቹ ከሁሉም ዩቲዩበሮች በጣም በእድሜ ትንሿ ቆንጅየዋ ልዕልቷ ንግስቷ እኔ እስካየዋቸው ድረስ ሀይሚ ነች። ምንም የማይካድ ሀቅ እንደው እግዚአብሔርን ነው ብላችሁ ጀግና የሆነች ሴት እሷ ነች። እና እንግዲህ ሀይሚን የማይመኝ ሰው እንደሌለ ሁሉም ሰው እንደሚመኛት ወንዱም ለራሱ እናት አባት ወላጆችም ለልጆቻቸው ወንዶች ልጅ ለልጄ በዳርኳት ለልጄ ባጋባዋት እችንማ ምናምን እያሉ እንደ ቆዩ ዛሬ ብሩክ የተደበቀ ሚስጥር አውጥቷል። ታዲያ ያ ሁሉ ቻሌንጅ የሀይሚ ቻሌንጅ ብቻ አይደለም። ሀይሚ አሁን እዛ ጋር ሰው መጣ አይደለ አፈቅርሻለሁ ብሎ ወድጅሻለሁ አብረን እንቀጥል አብረን እንሆን ቢላት፣ ሀይሚ እዛ ጋር ስታሳልፈው የነበረው ብዙ ወንድ አለ፣ ብዙ አይነት ህይወት አለ። የእውነት ግን አልፈለገችም። እዚህ ጋር የምትፈልገው ነገር ነበራ። ግን እኮ በሱ እርግጠኛ አልነበረችም። አብሯት ይሁን አይሁን፣ አብረው ይቀጥሉ አይቀጥሉ፣ በቃ የምታውቀው ዛሬዋን ከእሱ ጋር ደስተኛው ሆና ውላ እየመጣች ነው፣ እየገባች ነው፣ አብረው ስራ እየሰራች ነው። ከእሱ አልተለየችም። ይሄ ለሷ ትልቅ ሰክሰስ ነበረ። በሰዓቱ ጸጥ ብላ እየኖረች ነበር። እግዚአብሔር ደግሞ ፈቃዱ ሲሆን ወይም ደግሞ አካሏን ከአካሏ ሲያገናኝ ወይ ደግሞ ይሄ ሰው የአንድ ሰው ነው ብሎ እግዚአብሔር ሲፈቅድ ሲወድ ትክክለኛ ነገሩ ታግሳ የቆየችበት ታግሶ የቆየ ፍሬዋን ይበላል ይባላልና ታግሳ ስለቆየች ከምትወደው ሰው ጋር ከሚወዳት ሰው ጋር አጣምሯት አለ እግዚአብሔር። ይሄ ትልቅ ነገር ነው፣ ትልቅ ቻንስ ነው፣ ትልቅ እድል ነው። ካፈቀሩት ሰው ጋር መኖር አፍቅሮ መፈቀር ትልቅ ጸጋ ነው። በነገራችን ላይ አብዛኛውን ህይወት ትዳር የሚፈርሰው ፍቅር የማይጠነክረው ፍቅር የማይዘልቀው የማይቀጥለው የእውነቴን ማለት ነው ወይ ሴቷ ጋር የበዛ ፍቅር ይኖርና ወንድየው ጋር ምንም ፍቅር ላይኖር ይችላል። ወይ ወንድየው ጋር የበዛ ፍቅር ሆኖ ሴቷ ጋር ምንም ነገር ላይኖር ይችላል። ከዛ ከጊዜ ሂደት በኋላ ያ ነገር ፍርስርስ ይላል ማለት ነው። ምንም አይነት ነገር ሊገድበው ሊያቋቁመው አይችልም። ግን በሁለቱም በኩል ኃይለኛ ፍቅር ካለ እኩል ይሆናል። ሚዛኑ ምንም ወደዛም ወደዚህም አይልም። ህይወታቸው እኩል ይቀጥላል። ኢቭን ለምሳሌ እሱ ይሄን ነገር አልፈልግም ቢል እሷም እንደዛ ነው የምትለው። ወይ ይሄንን እፈልጋለሁ ቢል እሷም እንደዛ ነው የምትለው። በቃ ኑሯቸው ህይወታቸው እየተመሳሰለ ነው የሚለው። አሪፍ ላይፍን ይኖራሉ። ከዛ የመታገስ በኋላ እንግዲህ ብሩክ ብዙ ነገር ሲባል ቆየ፣ ሀይሚን ብዙ ነገር ስትባል ቆየች። ሲጀመር ሚዲያ ላይ ስትወጡ ማለት ነው ብዙ የምትባሉት ነገር አለ። እኔ እንኳን ከባሌ ጋር ወጥቼ የእውነት ብዙ ነገር ሰምቻለሁ አይቻለሁ። ለማንኛውም ግን እስኪ አንድ ቪዲዮ ሰርቼ ነበር፣ ያያችሁት አይታችሁታል ብዬ አስባለሁኝ። ወደ 1000 ምናምን እይታ አለው። በጣም 40 ምናምን ኮሜንት አይቻለሁኝ። እና ምን ልላችሁ ፈልጌ ነው፣ እስኪ ከባልሽ ጋር በአዲስ ስራ ነይ፣ በአዲስ ስራዎች ላይ እንቀበልሻለን። እስኪ አንቺንም ህይወት እስኪ አሳየን እንይ፣ እስኪ ጥሩ ደህና ነገር ይዘሽ ነይ የምትሉ ሰዎች ኮሜንት ላይ አሳውቁኝ እኔ ውዶች። እኔ ደግሞ በጎን በኩል ደግሞ በራሴ ህይወት ደግሞ መመጣላችሁ ይሆናል። የባለፈውን ቪዲዮ ከወደዳችሁት ባለቤቴን ድጋሚ ይዤው የምመጣ ይሆናል ማለት ነው። ወደ ወደ ሀይሚና ወደ ብሩክ ሳልፈላችሁ እንግዲህ ያ ሁሉ ጊዜ እንደዛ ብለው ካሳለፉ በኋላ የፍቅር ጥያቄውን ወጦ ተናግሯል። በአደባባይ እንደሚያፈቅራት አብሯት መሆን እንደሚፈልግ ከዚህ በኋላ ምንም የሷን ጊዜ ማባከን እንደማይፈልግ ከዚህ በኋላ ምንም የሚጠብቀው ነገር እንደሌለ
ነገራት። እሷም እሷ ውስጥ የነበረ ነገር ስለነበር እንደውም ቀድሜ ነኝ እኔ ላንተ ቦታ ነበረኝ ሁላ ስትል ነበር። ግን ያው ሴት ስለሆነች ቀድማ መናገር አልቻለችም። ያ ነገር ሆነ። ታዲያ ድጋሚ አንዳንዶቹ ፕራንክ ነው ሲሉ እውነት ነው ሲሉ፣ ግን በአሁኑ ሁሉም ሰው ነው ያመናቸው። ለምን? እግዚአብሔርን ማርያምንም ሲል ስለነበር የሆነ ፍርሃታችሁ እኮ ያስታውቅ ነበር። እና ያን ያህል ፕራንክ ነው ብሎ የሚያስብ ሰው እኔ አላየውም፣ እስካሁን አልገጠመኝም። እና ያን ሀሳብ ይዞ ነው የመጣው። ይህንን ሀሳብ ለምን አመጣው ብሩክ ካላችሁ የሰው ወሬ ስለሚሰማ ነው። ይቅርታ አድርጉልኝና ማለት ነው። ሀይሚም የሰው ወሬ ትሰማለች፣ ብሩክም ይሰማል። ለምንድን ነው የሰው ወሬ የሚሰሙት ለሚለው እኔ አላውቅም። እንደነገርኳቸው አሁን ሀይሚና ብሩክ የፈለገ መልካም ነገር የፈለገ ጥሩ ነገር ሰርተው አንድ ስህተት ቢሰሩ አንድ ጥፋት ቢያጠፉ ተመልካቻችን ጥፋታቸውን አይተው ጥፋታቸውን ይዘው ወጥተው ነቅለው አውጥተው እነሱን ለመተቸት እነሱን ለመጣል እነሱን ለመውቀጥ ይሯሯጣሉ። እንግዲህ ያ ሁሉ ጊዜ እኮ አስቀዋቸዋል፣ አዝናንተዋቸዋል ምናምና። ግን አንድ ስህተት በቃ የአፎ ለምታም ልትሆን ትችላለች፣ ይሳደባሉ። ሀይሚና ብሩክም እንደዛ ነው እያደረጋችሁ ያላችሁት። ምንም ከዚህ አይተናነስም። ለምን ካላችሁኝ ዩቲዩብ ላይ ቲክታክ ላይ በጣም ብዙ ተከታይ ያላችሁ፣ በዛ ልክ ደግሞ በዛ ልክ አይባልም ከ105% 10% ቢሆን ነው የሀይሚን ገመና ቲክታክ ላይ እያወጡ የሚያሰጧሉ፣ የብሩክን ገመና እያወጡ የሚያሰጧሉ። ሀይሚና ብሩክ አብረው እንዲሆኑ አይፈልጉም። በቃ ተመልካች ልብ ውስጥ በጣም ትልቅ ቦታ ስላላቸው ያ ቦታ እንዲጠፋ ተመልካች በእነሱ ላይ ቂም፣ ጥላቻ፣ በቀል ወይ ውሸታም እኮ ናቸው አጭበርባሪ እኮ ናቸው ብሎ ስለ እነሱ መጥፎ ነገር እንዲያስብ የሚያደርጉ ሰዎች አሉ። ግን ማለት ነው ሀይሚም ብሩክም ተጨንቃችሁ አስባችሁ ቪዲዮ የምትሰሩት ለነዛ ሰዎች ነው። እንደዚህ ያላችሁን እኮ ግን እኮ እኛ እንደዚህ አይደለንም፣ እንደዚህ ተፈጠረ እኮ ግን እኮ እንደዚህ ለምን እንደዛ ትላላችሁ? እነዛን ሰዎች ለምንድን ነው ቼክ የምታረጓቸው? ለምሳሌ አሁን እዩ በእናንተ ላይ ብዙ አወራች፣ ብዙ ለፈለፈች፣ ብዙ ተናገረች አይደል? ዝም ነው ያላችሁት። በዝምታ ራሳችሁን ነው ያስከበራችሁ። እሷ ስላፈ ብዙ ሰው ሲያወራ ብዙ ነገር ሲያወራ ሰው አፍ ሲከፈት ጭንቅላት ይታያል የሚባለው ለዚህ ነው። እዩ አሁን መጣ በምትለፋደደው በምትለፈልፈው ነገር ነው። እናንተ አሁን ዝም ነው ያላችሁት። ዝም ምንም የተናገራችሁት የሰጣችሁት መልስ የለም። ግን ያፈረችው በተናገረችው ንግግር ያፈረችው የተሽኮረም በቃ የተኮረኮመችው የተሰደበችው እሷ ነች። እናንተ ምንም ክብራችሁ የተነካ ነገር የለም። የፈለገ እውነት ቢኖራት እንኳን ብዙ ከማውራቷ የተነሳ ማለት ነው ማንም ሊያምናት እንኳን አልፈለገም። ማንም ጆሮ ሊሰጣት አልፈለገም። ማንም ሰው ሊያዝንላት አልፈለገም። ለምን? ለእሷ እሷ በመለሰችላችሁ ቁጥር እናንተ በተናገረቻችሁ ቁጥር እናንተ መልስ ሰጣችሁ ብትሆኑ የምትቀሉት እናንተ ነበራችሁ። ወይም ደግሞ የሆነ በተናገራችሁት ልክ ነበር ሰው ሊገምታችሁ የሚችለው። አሁን ደግሞ እነዚህ መጥፎ የተባሉትን ሰዎች እነዚህ መጥፎ የተባሉትን ኮሜንቶች እያያችሁ ለምን ሀሳብ ትሰጣላችሁ? ለምን ስራዬ ብላችሁ ቪዲዮ ትሰሩባችኋላ? ለምን እንደ እዩ ንቃችሁ አትተዋቸው? እግዚአብሔርን ነው የምላችሁ እናንተ ዛሬዋን አንዷ እንደዚህ ለፈለፈች አልሆነ የቋጡን የቧጡን ቧጣቶች ምናምን ለፈለፈች። ከዛ በዛ ቪዲዮ ስትሰሩ ደግሞ ነገር ሌላኛዋ ትመጣና ሌላ ሀሳብ ይዛ ትመጣና ደግሞ በዛ እንድታወሩበት ነው የምታደርገው። ስለዚህ ነው ያውልላችሁ የምፈልገው ነገር የሰው ወሬ አትስሙ። የፈለገ ነገር ያውሩ። እናንተ ካወራችሁ ከተወራባችሁ መጥፎ ነገር አትዋሉ። ከተወራባችሁ መጥፎ ነገር አትገኙ። በራሳችሁ መንገድ ተጓዙ። የራሳችሁን ኑሮ ኑሩ። ከዛ ሰው ሁሉ ሲደክመው አፉን ዘግቶ ጸጥ ይላል። ለምን? ከዚህ በፊት በቃ ብዙ ነገር እኔ እያለቀስኩ ነው የመጀመሪያ ፍቅር የገለጸላት ጊዜ። ሀይሚ እንደውም ከኔ በላይ ያላለቀሰችም። እግዚአብሔር መሰከር፣ እኔ ከሀይሚ በላይ ስቅስቅ ብዬ ነው ያለቀስኩት። ለምን? በውስጥ የሚደርሰኝ መረጃ ነበር። የእውነት በጣም ብዙ ነገሮች እና እንኳን ከነዛ ነገር አልዋሉ፣ እንኳን የተሰማው መጥፎ ነገር በእነሱ ላይ አልሆነ፣ እንኳን እነሱ የተወራባቸው መጥፎ ነገር ውስጥ አልተገኙ ብዬ ደስ ብሎኝ ማለት ነው። ስለዚህ እናንተ መጥፎ ቦታ ውስጥ መጥፎ ነገር ውስጥ አትገኙ። ማንንም መፍራት ማንንም እንደዚህ መናቅም የላ ሲጀመር አትንቁም። ግን ለመጥፎ ሰው በቃ መልስ አትስጡ። በቃ አትመላለሱ። ይህንን ነገር ነው ለባክህን ብሩክ መልስ አንተም አትስጥ፣ ሀይሚም አትስጪ። በቃ እውነት አድርጋችሁታል። እግዚአብሔር የተመሰገነ ይሁን። ፍቅር ያሸንፋል። አሁን ሁሉም አፉን ሲያንጦሎጥል አፉን ሲከፍት የነበረው ሰው ሁሉ አፉን ዘግቶ ቁጭ ብሏል። ቁጭ ማለት ነው። ስለዚህ ውዶችዬ ምን ልላችሁ ፈልጌ ነው፣ ሀይሚና ብሩክ እነዚህ መጥፎ በሚሰሩት ሰዎች መጥፎ ነገር በሚያወሩ ሰዎች ላይ መሳብና ትኩረት ማግኘት የለባቸውም። ሀይሚና ብሩክ ትኩረት መስጠት የለባቸውም ብዬ ነው የማስበው። ለማንኛውም
ብሩክ ዛሬ በጣም ያስደነቀኝ ያስገረመኝ ነገር ልንገራችሁ። እንግዲህ ፕራንክ ማንኛውም ሰው ያደርጋል፣ ይደራረጋል። እኔ እናገራለሁ ፕራንክ እንደፈላ እስከ ጥግ ድረስ ፕራንክ ተሰራ፣ ሀይሚም ትስራ ብሩክም ይስራ። ግን ፕራንክ የሚያስጠላው ነገር አንድ ፕራንክ ነው ተብሎ ሳይነገር የሚያደርግ ከሆነ ያን ቅሬታ ሀይሚ ከሆነ ፕራንክ ያደረገችው ብሩክ ቅሬታ ይዞ የሚሄድ ከሆነ ወደ አልጋው፣ ሀይሚ ከሆነ ፕራንክ የተደረገችው ቅሬታ ይዛ ወደ አልጋዋ ሄዳ በነገታው ወይ በሶስተኛው ቀን ፕራንክ ነው ተብላ የምትነገር ከሆነ ያ በጣም የምጠላውና የማልደግፈው ነገር ነው። የእውነቴን ሲያድር ፕራንክ ደስ አይለኝም። ከዛ ውጭ ግን የሶሻል ሚዲያ ሰዎች ናቸው። ሲጣሉ አትጣሉ፣ ድራማ ሲሰሩ ድራማ አትስሩ እያልናቸው አይደለ? በቃ የራሳችሁን ማንነት ይዛችሁ ነው እያልናቸው አይደል? ስለዚህ እነዚህ ልጆች በምንድን ነው ሊተዳደሩ የሚችሉት? በፕራንክ በመጫወት በመቀራረድ ጥሩ ጊዜ በማሳለፍ ነው። ስለዚህ ግን ፕራንክ ነው ብሎ እስከ መጨረሻው አልሄደም። ወዲያውኑ ከታረገው እንግዲህ ሁሉ ነገር ፕራንክ ነበረ፣ እኔ እንደዚህ እየቀለድኩ ነበር፣ የውሸቴን ነበረ እንደዚህ ያልኩሽ፣ የፍቅር ጥያቄ ያቀረብኩልሽ፣ እንደዚህ አይነት ስሜት አልተሰማኝም ብሎ ሊጀምር ሲል ሀይሚ የሌላ ሰው ታሪክ አድርጎ ነው ያወራት። ግን መጨረሻ ላይ አላሳዝን ምናምን ስትለው ፕራንኩን ከት ነው ያደረገው። የኔ ቆንጆ ነኝ ምናምን ብሎ ስሞ ፕራንክ ላረግሽ ነበር እንደዚህ ምናምን ነው ያላትና በጣም ያስገረመኝ ያስደነቀኝ ለሷ ያለውን ቦታ ነው ያየሁትኝ። እግዚአብሔርን ትችላለህ ሀይሚዬ፣ የኔ ወርቅ፣ የኔ ጨረቃ ማለት ነው። ምን አለች መሰላችሁ? እንዲህ እስከ ዛሬ አለች 2 አመት ሙሉ ወድሻለሁ አልገኝ ማክን ሰልችቶኛል እሱ ቃል አለችና እግዚአብሔርን ከወድሻለሁ አፈቅርሻለሁ መሸጋገራችሁ በራሱ ትልቅ ነገር ነው። እናንተ ገና ትንሽዬ ልጆች ናችሁ። እግዚአብሔርን ነው የምልሽ ብዙ ነገር ታስተምሩናላችሁ ብዬ ነው የማስበው ማምነው። ተመልካቹ ብዙ ነገር ሊያወራባችሁ ይችላል። መጥፎ ሰዎችን አትዩ። እኛ መልካም የምናስብላችሁ ሰዎች አሉ፣ እኛን እዩ ነው የምለው። ከእኛ አስበልጣችሁ እነሱን አትዩ። የእውነት የፈለገ መጥፎ ነገርን ቢያወሩ እኛን ነው ማየት ያለባችሁ። መልካም ነገር ሀሳብ የምንሰጣችሁን ሰዎችና አደራ ሀይሚዬ ብሩክ ለተመልካች ወይ ደግሞ ለባለጌ መልስ መስጠት የለባችሁም ነው የምለው። ብቻ የዛሬው ቪዲዮ ከበድ ያለና አስደንጋጭ ነበረ። እውነት ለመናገር እንደማይሆን እርግጠኛ ነበርኩ እኔ ርዕሱን አይቼ። ከዚህ በኋላ ምንም መደናገጥ የለ መደናበር የለ ምን የለ። ምክንያቱም በቃ ረፍ እፎይ ብያለሁ። በቃ እፎይ በቃ አርሰናል አሁን ከስንት አመት በኋላ ዋንጫ በልቶ አሁን እፎይ ብሎ አይደል ያለ እግራቸውን ዘርግተው ነው በቃ እየፈሱ ነው የሚሄዱት መንገድ ለመንገድ። ራሱ የአርሰናል ደጋፊዎች ልንገራችሁ ብዬ ነው ብሩክን ጨምሮ በቃ በደስታ ብዛት እና ዘመኑ የብሩክ ነው። ለማንኛውም ግን አሁን የፍቅር ጥያቄ አቅርቦላታል። እሷ ምሽ ብላለች። የትም አትሄድም፣ የትም አይሄድም፣ አብረው ናቸው፣ ይቀጥላሉ። ይሄ ነው ያለው ነገር። ነገ ደግሞ ለሀይሚ ዛሬ ከበድ ያለ ፕራንክ ብትደረግም ገና ነው አለ ሌላ ፕራንክ አረጋታለሁ ግን አለ። ከዛ በፊት ነገ ትልቅ ሰርፕራይዝ እንዳለ እየተናገረ ነው። ደስ ይለናል። በቃ በደስታ እናንተን ለማየት በጉጉት ነው የምንጠብቀው። ፈጣሪ መጨረሻችሁን ያሳምረው። ወላጆቻችሁን ደግሞ እድሜና ጤና ሰጧችሁ ያቆያችሁ፣ አቆይቷችሁ የእውነቴ እድሜና ጤና ሰጣችሁ አቆይቶላችሁ ቤተሰቦቻችሁን በእናንተ ደስታ የሚደሰቱ ያደርጋቸው ነው የምለው። ሌላ ደግሞ ስለ ሀይሚ ቤተሰብም ብዙ የተወራ ነገር አለ። በደንብ ሌላ ቀን ሀሳብ የምሰጥበት ነገር ይኖራል። የሰማዋቸው አዳዲስ መረጃዎች አሉ ስለ ሀይሚ እናትና አባት ማለት ነው። ያው እንደሚታወቀው እስከዛሬ ብዙ ሰዎች እንደሚያውቁት የአብርሽና የኤፍሬም እህት እንደሆነች ነው የሚታወቀው። ግን ደግሞ እህታቸው አይደለችም። ከነ ኤፍሬም ቤት ለሆነ ጊዜ ለሆነ አመት ነው አብራ የነበረችው። ያን ደግሞ የተንቢሷን ለመጉዳት ብላ ተመልካች እንዲያርቃት፣ እንዲጠላት፣ ለሷ ጥላቻ እንዲኖር ውሸታም ናት ተብላ እንድትታሰብ ድንገት ሚዲያ ላይ መጣችና አሁን ይሄ የጋሽዬ ልጅ ሆነች አልሆነች እኛ የጋሽዬ ልጅ ስለሆነች አይደለም የሚወደድናት የተከተልናት። እሷ የራሷ የሆነ የሚወደድ ነገር የሚስብ ነገር ስላላት ነው አይደለ እንዴ? ግን የጋሽዬ ልጅ ስላልሆነች እኛ ምን ጠላትም ነገር የለም። እሷ ግን በቃ ሰው እንዲጠላት ምናምን እንደዛ ብላ አወራች። ከዛ በኋላ ብዙ ነገር ተባለች። ግን ኖርማል ነው። አሁን ታዲያ እናቷ አባቷ የት ናቸው? እህት ወንድም ሳላት ወይ ሀይሚ የሚለውን ነገር ከካሜራ ጀርባስ ከቤተሰቦቿ ጋር ያላት ቀረቤታ ምንድን ነው የሚመስለው የሚለውን ዛሬ የሰማሁት አዳዲስ መረጃ ነበረ። ግን በዚህ ሙድ አላወራችሁም። ሌላ ጊዜ ማወራላችሁ ይሆናል። ቪዲዮ እንዳላረዝምባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀይሚንና ብሩክን እናበረታታቸው። እኔንም ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እና ሀይሚ ብሩክ ሀሳብ መስጠት አለባቸው ወይ የመልስ ምት መስጠት አለባቸው ወይስ ቀጥ ብለው ዝም ብሎ እዩ ስታወራባቸው ዝም ብለው እንደሄዱት አሁንም ሌላ ሰው የፈለገውን ነገር ቢያወራ ጸጥ ብለው ነው መሄድ ያለባቸው ላችሁ ታስባላችሁ? ወይስ ደግሞ እዛው በቃ እንቅጭን እየተናገሩ ነው መሄድ ያለባቸው ትላላችሁ? እኔ ለወረኛ፣ ለነገረኛ፣ ለተንኮለኛ፣ ለሸረኛ
መልስ መስጠት፣ እኩል መካፈት፣ እኩል መነጋገር አለባቸው። ለእነሱ ጊዜ ማባከን የለባቸውም ብዬ ከሚያምኑ ሰዎች መሀል ነኝ። ካጠፋው አርሙኝ። የእናንተን ሀሳብ አስቀምጡ። አመሰግናለሁ። ሰላም አምሹልኝ።